ተናስተልን የተወደዳችሁ እንደምን ቆያችሁ 6 ሰዓት ነው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት የዛሬ ረቡዕ ዜና ኢትዮጵያ አሁን ይጀምራል። አበይት ነጥቦቹን እነሆ። የአረንጓዴ አሻራ መርሃ ግብር የኢትዮጵያን የደን ሽፋን ከመጨመርና የአየር ንብረት ለውጥን ከመቋቋም ባለፈ የምግብ ዋስትናን በማረጋገጥ ዘርፈ ብዙ ሚና እየተጫወተ ነው። በአሶሳ በሚገኘው መሶብ አንድ ማዕከል አገልግሎት ቀልጣፋና ወጪ ቆጣቢ አገልግሎት እያገኘ መሆኑን የማዕከሉ ተገልጋዮች ተናገሩ። የቡድን 7 አባል ሀገራት የመሪዎች ጉባኤ የአርቲፊሻል ኢንተለጀንስ አጠቃቀምን ለመወሰን እየተወያዩ ነው። ከውጭ ይዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ለመላው የኢትዮጵያ ሕዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል፣ ኑ ለኢትዮጵያ ወንድና ሴት ታዳጊዎች ተስፋን እንትከል፣ ኑ በትብብር የገረጣች የዳህየች ኢትዮጵያን አረንጓዴ እናልብስ፣ ኑ በትብብር ለዓለም ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን ዓለምን እናንቃ። እንተባበር፣ እንችላለን፣ እንስራ፣ እናሳካለን። ያ ሲሆን ፈጣሪያችንን ያግዘናል። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጥል ድረስ ኢትዮጵያ የተረጂነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔናና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። ቀዳሚ ወደሆነ ዘገባ ልሻገር። የአረንጓዴ አሻራ መርሃ ግብር የኢትዮጵያን የደን ሽፋን ከመጨመርና የአየር ንብረት ለውጥን ከመቋቋም ባለፈ የምግብ ዋስትናን በማረጋገጥ ረገድ ዘርፈ ብዙ ሚና እየተጫወተ ይገኛል። መርሃ ግብሩ በኢትዮጵያ የተፈጥሮ ከባቢን በመልካም ጎኑ እየቀየረ ያለ ታላቅ ብሔራዊ ሀብትም ጭምር ነው። ይህ በቢሊየን የሚቆጠሩ ችግኞችን በመትከል ረገድ በዓለም አቀፍ ደረጃ አድናቆትን ያተረፈው መርሃ ግብር ታዲያ በየዓመቱ ያስመዘገባቸው ስታቲስቲካዊ ቁጥሮች አስገራሚ ናቸው። ቶማስ ኃይሉ ተከታዩን አዘጋጅቷል። ተከታተሉትና እንመለሳለን። የአየር ንብረት ለውጥ የዓለማችን ትልቁ ስጋት በሆነበት በዚህ ዘመን ኢትዮጵያ ባለፉት 7 ዓመታት በተግባር ያሳየችው የአረንጓዴ አሻራ መርሃ ግብር ድንቅ መፍትሄ ሆኖ ብቅ ብሏል። በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረው ይህ ታላቅ ኢኒሼቲቭ አሁን ላይ ከተራ የችግኝ ዘመቻነት ተሻግሮ የማይናወጥ ሀገራዊ ባህልና ስኬታማ የዲፕሎማሲ አጀንዳ መሆን ችሏል። መርሃ ግብሩ የሀገሪቱን የደን ሽፋን ከመጨመር የአየር ንብረት ለውጥን ከመቋቋም ባለፈም የምግብ ዋስትናን በማረጋገጥ ረገድ ዘርፈ ብዙ ሚና እየተጫወተ ይገኛል። ይህ በቢሊዮኖች የሚቆጠሩ ችግኞችን በመትከል ረገድ በዓለም አቀፍ ደረጃ አድናቆትን ያተረፈው ፕሮግራም በየዓመቱ ያስመዘገባቸው ስታቲስቲካዊ ቁጥሮች አስገራሚ ናቸው። በመጀመሪያው ምዕራፍ በ2011 ዓ.ም 4 ቢሊዮን ችግኞችን ለመትከል ታቅዶ 4.7 ቢሊዮን ችግኞችን በመትከልም ነበር ታሪካዊ ጉዞ የተጀመረው። ይህ ስኬት ተከትሎም በ2012 ዓ.ም 5.9 ቢሊዮን ችግኞችን፣ በ2013 ዓ.ም 6.8 ቢሊዮን ችግኞችን፣ በ2014 ዓ.ም ደግሞ 7.2 ቢሊዮን ችግኞችን፣ በ2015 ዓ.ም 7.5 በተመሳሳይ በ2016 ዓ.ም 7.5 ቢሊዮን ችግኞች እንዲሁም ባለፈው ዓመት ወይም አምና 2017 ዓ.ም ላይ ደግሞ 8 ቢሊዮን ችግኞች ተተክለዋል። ዘንድሮ ይህንን ታላቅ አገራዊ ስኬትን ለማስቀጠልም 8 ቢሊዮን ችግኞችን ለመትከል ዘመቻው በከፍተኛ መነቃቃት ተጀምሯል።
በአጠቃላይ በአንደኛውና በሁለተኛው ምዕራፍ የተተከሉ ችግኞች 50 ቢሊዮን ለማድረስ የተያዘው ወይም ደግሞ የታቀደው ግብን ኢትዮጵያ በዓለም መድረክ በትልቁ የዘላቂ የተፈጥሮ ሀብት ልማት የሚተገበርባት ቀዳሚ ሀገር እንድትሆን አስችሏታል። የአረንጓዴ አሻራ መርሃ ግብር ስትራቴጂያዊ ይዘቱን ስንመለከተው ደግሞ ለአካባቢ ጥበቃ ብቻ የተወሰነ አይደለም። ይልቁንም የደን ዛፎች በአርሶ አደሩ ማሳ ላይ የሚተከሉ በመሆናቸው ዘርፈ ብዙ ጥቅምም አላቸው። የፍራፍሬ፣ የመኖ፣ የማገዶ እንዲሁም ደግሞ ሌሎች የጥምር ደን ችግኞችን ያካተተ በመሆኑ በቀጥታ ኢኮኖሚና የምግብ ዋስትና ጋር የተቆራኙም ናቸው። ከዚህ ባሻገርም በዋና ዋና ከተሞች የተገበረ ያለው የፓርኮችና የኮሪደር ልማት ስራዎች ላይም የተቀናጀ በመሆኑ የከተሞቹ ውበትንም እንዲሁም ስነ ምህዳሩን በእጅጉ እየቀየረው ይገኛል። ይህ በሚሊዮኖች የሚቆጠሩ ኢትዮጵያውያኖችም በንቃት ያሳተፈው ፕሮግራም በመሆኑ አሁን ላይ ከተከላው ባሻገርም ያለው ክትትል እንዲሁም ደግሞ እንክብካቤ ይበልጥ አስተማማኝ ለማድረግም የዲጂታል ስርዓት እየተገበረ በመሆኑ የፕሮግራሙን ዘላቂነት በተጨባጭ ሁኔታ የሚያረጋግጥ ነው። የኢትዮጵያ አረንጓዴ አሻራ በሀገር ውስጥ ብቻ ተወስኖም የቀረ አይደለም። ነገር ግን በምስራቅ አፍሪካ ቀጠናም በጋራ የሚያስተሳስር የበረሃማነትን መስፋፋት በጋራ ለመታገል እንዲሁም ደግሞ ለመከላከልም ትልቅ የዲፕሎማሲ ስኬት ሆኗል። ኢትዮጵያ ለአጎራባች ሀገራት ለምሳሌ ለጅቡቲ ዘርፈ ብዙ ጠቀሜታ ያላቸውን የፍራፍሬ ችግኞችን አቅርባለች። ከጅቡቲ ባለፈ ደግሞ ደቡብ ሱዳን፣ ሶማሊያ፣ ኬንያ ጭምር የዚህ ታላቅ መርሃ ግብር ተሳታፊና ተጠቃሚ እንዲሆኑ ሰፊ ጥረቶችም ተደርጓል። ይህ ተግባር ኢትዮጵያ በቀጠናው የምታደርገው የተፈጥሮ ሀብት ጥበቃ ዲፕሎማሲ ወይንም ይሄ ግሪን ዲፕሎማሲ የምንለውን አዲስ ከፍታ ላይም አውጥቶታል። በአጠቃላይ የአረንጓዴ አሻራ ፕሮግራም በኢትዮጵያ የተፈጥሮ አካባቢን በመልካም ጎኑ የቀየረ ያለ ታላቅ ሀገራዊ ሀብት ነው ማለት ይቻላል። ከዚህ አልፎም ሌሎች ሀገራትን ምድራችንን ከአየር ንብረት ቀውስ ለመታደግ የሚያደርጉትም ጥረት እንደ ድንቅ አፍሪካዊ ሞዴል የሚጠቀስ በመላው ዓለም ለበጎ ተግባር የሚያነሳሳ የታሪክ አሻራ ሆኖ ቀጥሏል። ይህ በዚህ እንዳለ በሲዳማ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ከ226 ሚሊዮን በላይ ችግኝ ይተከላል። በክልሉ በ27000 ሄክታር መሬት ላይ ለሚከናወነው የዚሁ የችግኝ ተከላ መርሃ ግብር ታዲያ 412 በሚሆኑ ችግኝ ጣቢያዎች ዘርፈ ብዙ ጠቀሜታ ያላቸው ችግኞችም ተዘጋጅተዋል። ባለፉት ዓመታት የተከናወኑ የአረንጓዴ አሻራ መርሃ ግብር የክልሉን የደን ሽፋን ወደ 24 በመቶ ማሳደግ መቻሉንም የክልሉ የእርሻና ተፈጥሮ ሀብት ልማት ቢሮ መረጃዎች ያመላክታሉ። እዚህ ጉዳይ ልናቆያችሁ ነው የተወደዳችሁ። ሁነቱን እየተካተለ የሚገኘው ዘጋቢያችን አስረሳ ወገሼ ከሐዋሳ በቀጥታ መስመር ተጨማሪ መረጃዎችን ሊያጋራን ይገኛል። ሰላም ላንተ አሳሳው፣ እንደምን ቆየ? ከዜናው ባሻገር በሲዳማ ክልል ባለፉት ዓመታት የተከናወነው የአረንጓዴ አሻራ መርሃ ግብር ምን ለውጥ አመጣ? በተጨባጭ የዘንድሮ የተያዘውን ሀገራዊ እቅድ ለማሳካትስ እየተከናወኑ ያሉ የቅድመ ዝግጅት ስራዎች እንደምን ያሉ ናቸው የሚለውን ንገረን እስኪ። በጣም አመሰግናለሁኝ ሰለሞን። የአረንጓዴ አሻራ መርሃ ግብር እንግዲህ ኢትዮጵያ ዓለም አቀፍ የአየር ንብረት ለውጥ ጫናን ለመቋቋም ተግባራዊ እርምጃ እየወሰደችበት ያለው ትልቅ አጀንዳና መርሃ ግብር እንደሆነ ይታወቃል። በሂደቱ ደግሞ ትላልቅ ሀገራዊ ግቦች ያሉትና በሂደቱም ትላልቅ ስኬቶች የተመዘገቡበት ያለ እንደሆነ ይታወቃል። በሲዳማ ክልልም ባለፉት 7 ዓመታት ከ1.7 ቢሊዮን በላይ የሚደርሱ ችግኞችን መትከል ተችሏል። በሂደቱ በርካታ የማህበረሰብ ክፍሎች ሰፊ ተሳትፎ አድርገውበታል። ሂደቱ ላይ የተደረገው ሰፊ ዘመቻና ርብርብ ደግሞ ተጨባጭ ውጤቶች እንዲመጡ አድርጓል ማለት ይቻላል። በክልሉ በተለይ ደግሞ የአካባቢ ጥበቃንና የአረንጓዴ አሻራ መርሃ ግብርን አቀናጅቶ በመምራት ከ900 በላይ በሚሆኑ ተፋሰሶች ላይ አካባቢዎች እንዲቀየሩ ትልቅ አስተዋጽኦ ማበርከቱ እንዲሁ ተመላክቷል። በተለይ ደግሞ በክልሉ እየተከናወነ ያለው ይሄ የአረንጓዴ አሻራ መርሃ ግብር የክልሉ ትልቅ የኢኮኖሚ አቅም በሆኑ እንደ ቡና፣ አቮካዶ፣ አናናስና አፕል በመሳሰሉ ምርቶች ላይ ልዩ ትኩረት እንዲሰጥ አድርጓል። በዚህም የአካባቢው አርሶ አደሮች በክልሉ የተለያዩ አካባቢዎች የሚገኙ አርሶ አደሮች ተጨባጭ ጥቅም ያገኙ መሆኑ ነው መረዳት የሚቻለው። በክልሉ የተለያዩ አካባቢዎች እንግዲህ ትናንትናም ከዛ በፊትም ምልከታና ቅኝት ለማድረግ ሞክረን ነበርና አርሶ አደሮቹ ባለፉት 7 ዓመታት በተከሏቸው የቡና ችግኞች እንደዚሁም የአቮካዶ ችግኞች አሁን ፍሬው ማየት ጀምረዋል። ይህ ፍሬውን ማየት ደግሞ አንድ የምግብ ዋስትናን በማረጋገጥ ሁለትም ደግሞ ማሳደግ የቻሉበት እድል አለ። በአካባቢው በተለይ ደግሞ የግብርና ኢንዱስትሪ ፓርክ ውስጥ የማቀነባበሪያ ኩባንያዎች መኖራቸው የገበያ መዳረሻው አለ። ከአርሶ አደሩ ማሳ እስከ ኩባንያዎች እስከ ፋብሪካ ድረስ ሰንሰለቱ የተሟላ እንዲሆን አድርጓል ማለት ነው። ይሄ በአረንጓዴ አሻራ መርሃ ግብር የተከናወነው ውጤትና ስኬት ማሳያ ሆኖ ሊጠቀስ ይችላል ማለት ነው። በአጠቃላይ በሲዳማ ክልል
በተለይ ደግሞ በተለያዩ አካባቢዎች የሚከናወኑ የአረንጓዴ አሻራ መርሃ ግብር ቀደም ሲል እንደገለጽከው የደን ሽፋኑን በተለይ በብዙ ተፋሰሶች ላይ የተራቆቱ አካባቢዎችን ገጽታቸውን መመለስ ችሏል። ወደ 24 በመቶም እንደዚሁ የክልሉን የደን ሽፋን ማሳደግ ችሏል ማለት ነው። ዘንድሮ እንደ ሀገር 8 ቢሊዮን ችግኞችን ለመትከል እቅድ ተይዟል። በዚህ ውስጥም የሲዳማ ክልል አሻራውን ለማኖር ቀደም ሲል እንደተገለጸው 226 ሚሊዮን የሚደርሱ ችግኞችን በ27000 ሄክታር መሬት ላይ ለመትከል ሰፊ ዝግጅት እየተደረገ ነው የሚገኘው። ምልከታ ባደረግንባቸው ችግኝ ጣቢያዎች ላይም ዘርፈ ብዙ ጠቀሜታ ያላቸው በተለይ የምግብ ዋስትናን የሚያረጋግጡ ችግኞች ልዩ ትኩረት ሰጥቷቸው ዝግጅቱ በሰፊው መከናወኑ እንደዚሁ መታዘብ ችለናል። 412 ችግኝ ጣቢያዎች ላይ ነው ዝግጅቱ የተደረገው። በተለይ ሀገራዊ ግቡን ለማሳካት እንደ ክልል ሰፊ የማህበረሰብ ተሳትፎ እንዲኖር ከወዲሁ ንቅናቄው በስፋት እየተከናወነ ይገኛል። ይህንኑም መታዘብ ችለናል። ውጤቱንም እያየ ስለሆነ ማህበረሰቡ ሰፊ ተሳትፎ ለማድረግ ተዘጋጅቷል ማለት ነው። ባልደረባችን አሰሳም ወገሼ ከስፍራው ሰፋ ላለው መረጃ እናመሰግናለን። ሰናይ ቀን ይሁን። አዚዮን ጣሰው ቸርነት ባላለው የኦርቢት ኢኮሲስተም ሲኦ ነኝ። እኛ ዓለም ላይ ስታርታፖች ወደቁ አይባልም። ትምህርት ተምረዋል። እስከ ተምረው የተሻለ ነገር ይዘው እስከቀረቡ ድረስ እናንተ ሎጂክ ምንድነው ነው? በዛ ላይ ስሙንም ደግሞ አንድ አይነት ስም ለምን አረጋችሁ? እሱ ዋጋ ያስከፍላል አይደለም? ስራውን የምትሰራበትን ዋጋ አይጨምርብህም ወይ? ስታርታፖች ሞክረው ባይሳካ ሙከራ ነው። እንደዚሁም ደግሞ ሞክረው የተወሰነ ደረጃ ደርሰው ቢያቆሙ ትልቁን ትምህርት ተምረው ነው የሚወጡት። ስታርታፖችን የምናበረታታው ጅማሬ ጥሩ ነው። አንድ ጅማሬ ግን በራሱ ሰክሰስፉል የመሆን ወይም ደግሞ የመከናወን ምሳሌ አይደለም። ብዙ መሞከር ያስፈልጋል። ግን ሞክሮ ደግሞ የተማረ የሚያድግ ሰው ትልቅ ደረጃ ላይ መድረስ እንደሚችል ማረጋገጫ ነን እኛ ራሳችን። የኢትዮ ስታርታፕ ፕሮግራም በቅርቡ በኢቢሲ መተላለፍ ይጀምራል። እሱንም እንድትከታተሉ ሁላችሁንም እናበረታታለን። ዜና ኢትዮጵያን በያላችሁበት እየተከታተላችሁ ነው። የተወደዳችሁ ወደ ሌሎች ጉዳዮች ይሻገራለሁ። የኮሪደር ልማት በከተሞች መካከል የተመጣጠነ እድገት እንዲኖር እያስቻለ ነው። በጌዴኦ ዞን የምትገኘው የወናጎ ከተማ በኮሪደር ልማት እድገት እያሳዩ ካሉ ከተሞች መካከል አንዷ ስትሆን በህዝብ የልማት ተሳትፎና በመንግስት መሪነት የተሰራው ይሄው የኮሪደር ልማት ስራ የከተማዋን ገጽታ በእጅጉ ቀይሯል። ተመስገን ተስፋዬ ከስፍራው ተከታዩን አድርሰውናል። በጌዴኦ ዞን ከሚገኙ ከተሞች መካከል አንዷ በሆነችው ወናጎ ከተማ በህዝብ ተሳትፎና በመንግስት መሪነት የተሰራው የኮሪደር ልማት ስራ በጊዜ ሂደት የከተማዋን ገጽታ የቀየረ ሆኗል። ኮሪደር ልማት ከመጀመሩ በፊት የከተማዋ ገጽታ በብዙ መልኩ አስቸጋሪ እንደነበረ የሚናገሩት የከተማዋ ነዋሪዎች ከቅርብ ጊዜ ወዲህ ገጽታዋ ጭምር መቀየሩን ገልጸዋል። ሁሉንም አኳቶ የእግረኛ መንገዱን ግሪን ኤሪያ አለው። ከዛ አኳያ በጣም ጥሩ ነው። በጥሩ ሁኔታ ህዝቡ የተቀበለ ያለው ማለት ነው። በነገር ላይ ይሄ እንደዚህ የምታያቸው ሁሉ እንደዚህ አልነበረም። አፈራማ ሸርተቴ የምንጮትበት የነበረ ቦታ ነውና ያው ኮሪደር ልማቱም ይህም አስፋልት ከመጣ በኋላ ብዙ አይነት እንቅስቃሴዎች የምታያቸው እነዚህ ሁሉ መከፈት የተጀመሩት ከዚህ ኮሪደር ልማት በኋላ ነው። የደጄ ልቀም ልዝናና እንኳን ብሎ እንትን የሚል የነበረ ወጣት ነበርና አሁን ኦልሞስት 12 ሰዓት መጥተህ ብታየው ለራሱ ኢንተርቴን የሚያደርግበት ጭንቅላቱን ሪላክስ የሚያደርግበትን እንትኖች አግኝተዋልና ጥሩ ለውጥ። በኢትዮ ኬንያ መተላለፊያ መንገድ ላይ የምትገኘው የወናጎ ከተማ በፈርጅ 3 ከሚጠቀሱ ከተሞች መካከል አንዷ ናት። የከተማዋ ነዋሪዎች በዚች ከተማ በሚሰሩ የኮሪደር ልማት ስራዎች ላይ እስካሁን በነቂስ ሲሳተፉ ቆይተዋል። በቀጣይ በሚሰሩ የልማት ስራዎችም ላይ የድርሻቸውን ለመወጣት ዝግጁ መሆናቸውን ይናገራሉ። ማንኛውንም ነገር ነው እኛ በቀጣይ የምንተባበረው። ሀገር ስታድግ ከተማ ሳድግ የምጠላ የለም። የኛው ነን፣ እዚሁ ነው የምንኖረው። ልማቱ ለኛው ነው። ቀጣይ አሁንም ያለኝን አቅማማ ጥቄ ከተማው እንዲለወጥ ነው የምፈልገው። ልጆቻችን ተዝናንተው እንደሌላው ከተማ ማታም ሆነ ቀንም ተዝናንተው ፎይ ብሎ የሚያርፉበት ከተማ እንዲሆን ነው የምፈልገው። የከተማዋ ከንቲባ አቶ ብርሃኑ ተካዬ የወናጎ ከተማ እድሜ ጠገብ የመሆኗን ያክል ስሟንና በከተማነት የቆየችበትን ደረጃ የሚመጥን መሰረተ ልማትና ኮሪደር አለመሰራቱን ጠቅሰው በቅርብ ጊዜ የተጀመረው የኮሪደር ልማት ለከተማዋ ሌላ ትንሣኤ ይዞ መምጣቱን ተናግረዋል። ኮሪደር ልማት በጣም ለወናጎ ከተማ ትንሣኤ ነው ያመጣው። ይህ ከተማ ረጅም ዘመናትን የቆየ ከተማ ነው። ማህበራዊና ኢኮኖሚ አገልግሎት ወደኋላ እየቀረ ከተማ ነውና ትንሣኤ ለሁለቱም እሳቢዎች ትንሣኤ ነው ያመጣ ማለት። በተለይ ለማህበራዊ ህይወት
ሰዎች እንዲዝናኑ፣ ሰዎች ቁጭ ብሎ እንዲያወሩ፣ ልጆቻቸውን ይዘው መጥተው እንዲዝናኑ፣ ጤናም ጨምሮ ንጹህ አየር መሳብ የሚችሉበት እድል ነው የተፈጠረው ማለት ነው። ኮሪደር ኢኒሼቲቭ እንዲሁ በቀላሉ የሚገለጽ አይደለም። ዘርፍ ብዙ አገልግሎት የያዘ ነው። የተመጣጠነ የከተሞች እድገት ሊመጣ የሚችለው እኩል ሊያድግ የሚችለው እንዲችልም ደግሞ መሰረት እየጣለ ያለው ኮሪደር ሆኖ ስለተገኘ ነው። በወናጎ ከተማ ቀጥሎ ለሚሰሩ የኮሪደር ልማት ስራዎች ከሌሎች ከተሞች ተሞክሮ የተወሰደ ሲሆን ማህበራዊ ፋይዳ ያላቸውን የመዝናኛ ማዕከላትን በስፋት በማካተት እየተገነባ ይገኛል። ከተሞችን ለኑሮ ተስማሚና ምቹ ለማድረግ በሚደረገው ጥረት ውስጥ በደቡብ ኢትዮጵያ ክልል ውስጥ ባሉ በተለያዩ ከተሞች የኮሪደር ልማት ስራ እየተሰራ ይገኛል። በአሶሳ በሚገኘው መሶብ የአንድ ማዕከል አገልግሎት ቀልጣፋና ወጪ ቆጣቢ አገልግሎት እያገኙ ስለመሆኑ የማዕከሉ ተገልጋዮች ይናገራሉ። ማዕከሉ የዜጎቹን ሁሉን አቀፍ ተጠቃሚነት ለማሳደግ ሲባል በዲጂታል ስርዓት አገልግሎት በመስጠት ላይ ይገኛል። በስፍራው የሚገኘው ዘጋቢያችን ጀማል አህመድ ተከታዩን አድርሶናል። የመደመር መንግስት የሚያከናውናቸው ሰው ተኮር ተግባራት የዜጎችን ሁሉን አቀፍ ተጠቃሚነት ለማሻሻል ምቹ ሁኔታዎችን ፈጥረዋል። ቀልጣፋ፣ ወጪ ቆጣቢና ዘመናዊ አገልግሎት መስጫ ማዕከላትን በማስፋፋት የተገልጋይን እርካታ ለማሳደግ እየተሰሩ ያሉ ስራዎች ተስፋ ሰጪ ውጤቶችን እያሳዩ ነው። መሶብ የአንድ ማዕከል አገልግሎትም የዚሁ ማሳያ ነው። አሁን የምንገኝበት የአሶሳ መሶብ የአንድ ማዕከል አገልግሎት በአሶሳ ከተማ አስተዳደር ደረጃ የተገልጋዮችን እንግልት ከመቀነስ አንጻር በተለይ ፈጣን አገልግሎት ለመስጠት ከፍተኛ አስተዋጽኦ እያበረከተ ያለ ማዕከል ነው። የተቋሙ ተገልጋዮችም እንግዲህ በተለይ ከዚህ በፊት ይደርስባቸው የነበረውን እንግልት ከመቀነስ አንጻር ከፍተኛ አስተዋጽኦ እያበረከተ ያለ ማዕከል መሆኑን ገልጸውልናል። ከዚች ከደጅ ነው የተቀበሉ እዛ ድረስ ረክችበታል። ይሄ ነው አይደለም። ያው 8 ሰዓት ከ20 ነው ከ10 ነው የመጣሁት 15 ደቂቃ ውስጥ ከዚህ ጀምሮ ተጠናቆለኛል። ቬሪ ታንክ ዩ ላለው ቲን ነምበር ለማውጣት ነው የመጣሁት። ንግድ ፍቃድን በዛው ለማውጣት ሁሉም ቅልጥፍጥፍ ያለ ስራ ነው እየተሰራ ያለው። በጣም ደስ ይላል። መስተንግዷቸውም በጣም አሪፍ ነው። የማዕከሉ ሰራተኞችም መልካም ስነ ምግባርን በመላበስ ዲጂታል ስርዓትን ማዕከል ያደረገ አገልግሎት በመስጠት ላይ ይገኛሉ። የምሰራው አሶሳ መሶብ ሪሴፕሽን ላይ ነው። እኛ ስራችን አንድ ባለ ጉዳይ ሲመጣ እንኳን ደህና መጣችሁ ዌልካም ብለን በጥሩ እይታ በፈገግታ እንቀበላቸዋለን። ዲጂታል በሆነ መንገድ ነው እየተከናወነ ያለው። ሁሉም ነገር በዲጂታል ነው የሚሰራው። ጉዳዩን ይዞ መጥቶ እዚሁ ጀምሮ እዚሁ ጨርሶ ደስ ያለው ይመለሳል ማለት ነው። የማዕከሉ ዋና ስራ አስኪያጅ አቶ ቢራራ ካሳ ዜጎች በአንድ ማዕከል በርካታ አገልግሎቶችን በጥራትና በፍጥነት እንዳገኙ እየተደረገ ነው ይላሉ። ዋናው ፕሪንሲፕሉ የተቋሙ ምንድነው? አንድ ተገልጋይ ተኮር ነው። ሁለተኛ ውጤታማ መሆን መቻል አለበት። የሚያደርስ ስራ የለም። ተገልጋዩ እዚሁ ጉዳዩን አቅርቦ እዚሁ ጨርሶ ወደ ቤቱ የሚሄድበትን ሁኔታ ነውና ውጤታማ ነው፣ ቀልጣፋ ነው፣ በጣም በተቀላጠፈ። ምክንያቱም እያንዳንዱ ተግባራት የራሳቸው ታይም ስኬጁል አላቸው። በከተማ አስተዳደሩ እንግዲህ በተለያዩ አካባቢዎች እንዲህ አይነት አገልግሎት መስጫ ማዕከላት ቁጥራቸው በርከት ቢልና የዜጎች ተጠቃሚነትን ቢሻሻል የተሻለ እንደሆነ አስተያየት ሰጪዎች ገልጸውልናል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። በኦሮሚያ ክልል ቡናን በመስኖ በማልማት ምርትና ምርታማነትን ለማሳደግ እየተሰራ ነው። በክልሉ የቡና ምርታማነትን ለማስፋፋት ሲባል ከተለያዩ ወረዳዎች ለመጡ የግብርና ባለሙያዎችና አመራሮች በቡና ልማት ዙሪያም ስልጠና ተሰጥቷል። ዘጋቢያችን ባየ ሙላት ተከታዩን ይዟል። በኢትዮጵያ በማህበራዊና ኢኮኖሚያዊ ፋይዳው ትልቅ ስፍራ የሚሰጠውና አረንጓዴ ወርቅ እየተባለ የሚጠራው ቡና የሀገሪቱን የውጭ ምንዛሬ ገቢ በማሳደግ ዋነኛ የኢኮኖሚ ምሰሶ ሆኖ ቀጥሏል። የቡና ምርትን በጥራትና በመጠን ለማሳደግ ሰፊ ጥረት እየተደረገ በሚገኝበት በዚህ ወቅት ከፍተኛ ቡና አምራች የሆነው የኦሮሚያ ክልል ቡናን ከተለመደው ዛፍ ጥላ ስር ውጪ በመስኖ በማልማት ምርታማነትን በከፍተኛ ደረጃ ለመጨመር በትኩረት እየሰራ ነው። ኦልሬዲ ተተክሎ ያለውን ቡና ዛፉን በመቀነስ በጣም ወደ ምርት እንዲገባና በቡና የሚያስፈልገውን ከኑትረንት ጋር ተያይዞ ኑትረንት ማኔጅመንት ከተፈጥሮ መዳበሪያና ይሄ ሰው ሰራሽ መዳበሪያን እያቀላቀልን በመስጠት በጣም ለሱ የሚያስፈልገውን እንክብካቤ በማድረግ ውሃ ባስፈለገበት ቦታ ደግሞ በመስኖ በማገዝ ምርት በጣም ማሳደግ እንደሚቻልና ሰፕሊመንታሪ ኢሪጌሽን እያደረግን አትሊስት ቡና በአመት 2 ጊዜ ማበብ እንዲችል እንደ ክልላችን አሁን 9 ኩንታል ነው ከ1 ሄክታር እያገኘ ያለ ነው። ይህንን ከ20 እና ከ30 ኩንታል ማግኘት እንደምንችልበት
ተሞክሮም ሀገራችን ውስጥም በአርሶ አደር ደረጃም ተሞክሮ አለን። ምርታማነት በማሳደግ በጥራት አዘጋጅተን ለውጭ ገበያ ልከን ምንዛሬ ለማግኘት ነው እየተሰራ ያለው ማለት ነው። በኦሮሚያ ክልል የቡና ልማት ፓኬጆችን በመጠቀም ከ1 ሄክታር መሬት የሚገኘውን አማካኝ የቡና ምርት እስከ 4 ዓመት ባለው ጊዜ ድረስ ከ20 ኩንታል በላይ ለማድረስ ተግባራዊ እርምጃ ተጀምሯል። እንደ ቪየትናም ባሉ በቡና ልማት በላቁ ሀገራት በ1 ሄክታር እስከ 10 ሺህ የቡና ተክል የሚያለሙ ሲሆን አሁን በኢትዮጵያ ያለው አማካይ ቁጥር 2500 ገደማ ነው። በኦሮሚያ ክልል ለቡና እንክብካቤ በማድረግ በ1 ሄክታር ወደ 5000 ተክል ለማድረስ ታቅዶ እየተሰራ ነው። ቡናችን በዝናብ እጥረት ምክንያት ብዙ ምርት እንዳይሰጥ በቂ አበባ እንዳይሰጥ ችግር ነበረ። ያንን በመስኖ ድጋፍ እንዲያገኝ ምን ያህል ውሃ ምን ያህል ጊዜ ቢያገኝ ቡና በትክክል ያብባል ብለን አጥንተን ያንን አግኝተናል። ቡናችን በመስኖ እንዲደገፍ አንደኛው ቴክኖሎጂ ነው። ሁለተኛው ቡናችን በቂ ኒውትሪየንት ወይም በቂ ማዳበሪያ የተፈጥሮ ማዳበሪያና ሰው ሰራሽ ማዳበሪያን ባላንስ አድርገን 50-50 ወይም ግማሽ አድርገን ምርት እንዲጨምር ያንን በጥናት አግኝተናል። ለቡና የሚያስፈልገውን ግብዓት በመስጠት በምርምር ጣቢያዎች በተደረገ ሙከራም የመስኖ ቡና ምርት ከጫካ ቡና ጋር ሲነጻጸር ከ48 በመቶ በላይ የምርት ጭማሪ አስገኝቷል። መስኖ ሳገኝ ቡና በደንብ ይጨምራል ማለት ነው። ከምርምር አንጻር መስኖ ውሃ ከ48 እስከ 150 ድረስ የጨመረበት በሙከራ ታይቷል ማለት ነው። ይሄ ወደ ገበሬ ከወጣ በእርግጥም ውጤታማ የማይሆንበት ምንም ምክንያት የለም ማለት ነው። በክልሉ የቡና ምርታማነትን ለማስፋት የቡና አምራች በሆኑ አካባቢዎች ለሚሰሩ የግብርና ባለሙያዎችና አመራሮች በቡና ልማት ዙሪያ ስልጠና እየተሰጠ ነው። የገዳ ስርዓት ከፖለቲካዊና አስተዳደራዊ መዋቅርነቱ ባሻገር ለማህበረሰቡ ዘላቂ ሰላምና ለሰብአዊ መብቶች መከበር እንደዚሁም የአንድን ማህበረሰብ ሁለንተናዊ ህይወት የሚመራም የተቀናጀ ፍልስፍና ጭምር ነው። ስርዓቱ በማህበረሰብ ውስጥ ፍጹም እኩልነትና መከባበር እንዲሰፍንም ያደርጋል። በገዳ ስርዓት ውስጥ በየ8 ዓመቱ ገዳውን የሚመራ አባ ገዳ በሰላማዊ የስልጣን ሽግግር ስልጣኑንም ያስረክባል። ዘንድሮም 70ኛው የአባ ገዳ ጎበና ሆላ ለ71ኛው አባ ገዳ ጌቱ ተሊላ የገዳውን ስርዓት አስረክበዋል። ሐምራዊት ብርሃኑ የኦሮሞ ህዝብ ባህላዊ፣ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ አኗኗሩን የሚመራበት የገዳ ስርዓት በዓለማችን ላይ ካሉ እጅግ ጥንታዊና ባህላዊ የዲሞክራሲ ስርዓቶች አንዱ ነው። የኦሮሞ ህዝብ በገዳ ስርዓት አማካኝነት ራሱን በዲሞክራሲያዊ መንገድ ሲያስተዳድር ዘመናትን አሳልፈዋል። የስርዓቱ አስደናቂው እውነታ ደግሞ በየ8 ዓመታቱ የሚከናወነው የሰላማዊ የስልጣን ሽግግር ሂደት ነው። በቅርቡም 70ኛው የቱለማ አባ ገዳ ጎበና ሆላ ስልጣናቸውን ለ71ኛው አባ ገዳ ጌቱ ተሊላ በሰላማዊ መንገድ የስልጣን ሽግግር አድርገዋል። የገዳ ስርዓት የምክክር የፍትህና የህዝብ ተሳትፎ መገለጫ ነው። በዚህ ጥንታዊ ስርዓት ውስጥ ሜልባ፣ ሙደና፣ ሮበሌ፣ ቢርመጂና ዩባ በመባል የሚታወቁ 5 የገዳ አባላት አሉት። እነዚህ ወገኖች ስልጣንን ከግል ጥቅም አሻግረው የማየት ዲሞክራሲያዊ አካሄድን የሚከተሉ በየ8 ዓመታቱ በትውልድ ቅብብሎች ስልጣንን በሰላማዊ መንገድ የመቀባበል ታላቅ የፖለቲካ ጨዋታን የሚተገብሩ ናቸው። ባለፉት 8 ዓመታት የቱለማ ገዳን በበላይነት ሲመሩ የነበሩት 70ኛው አባ ገዳ ጎበና ሆላ ስልጣናቸውን በክብርና በአደራ ለ71ኛው ቱለማ አባ ገዳ ጌቱ ተሊላ ቢያስረክቡም አባ ገዳ ጎበና ከስርዓቱ አይርቁም። ከዚህ በኋላ ዩባ ጎበና ሆላ ተብለው እየተጠሩ አዲሱን ተረካቢ በአማካሪነት ያገለግላሉ። ይህ በሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ ሰላምን ለማስፈንና እርስ በእርስ ለመደጋገፍ እሴቱ በጥንታዊነቱ ብቻ ሳይሆን ዛሬም ድረስ ላለው ማህበራዊ ዋስትና ሁሉም ሊጠብቀውና ሊገለገልበት የሚገባ ሀብት ነው። ለህዝብ የማስተላለፈው የገዳ ስርዓትን የሚበልጥ ነገር የለም። የዲሞክራሲ ምንጭ የገዳ ስርዓት ነው። ይህ የሚያስተዳድረን መንግስትም ወደ ገዳ ስርዓት እያመዘነ ነው። ለዚህ ብዙ ማሳያዎችን ማየት ይቻላል። የባህል ፍርድ ቤቶች ጋቸነ ሲርና፣ ቡሳ ጎኖፋ፣ ቶላ ኦልቱማ ወይም የበጎ ፈቃድ ስራዎችን ማንሳት እንችላለን። ህዝቤም ይህንን የገዳ ስርዓት ማገዝ፣ መደገፍ፣ መገንባት አለበት። የገዳውን ስልጣን የተቀበሉትንም ማማከር ያስፈልጋል። በመወያየትና በመመካከር ሀገርን መምራት ያስፈልጋል። በምንሰራው ስራ ካልተባበርን፣ ካልተነጋገርን ችግሮች ይገጥሙናል። ስለዚህ ትውልዱም አባገዳ የሚለውን ሀሳብ ሰምቶ መቀበል ይኖርበታል።
ለሚቀጥሉት 8 ዓመታት የቱለማ ገዳን እንዲመሩ ስልጣን የተረከቡት አባገዳ ጌቱ ተሊላ ስራቸውን በዋናነት ሰላምን በማስፈን ላይ ለመጀመር ተዘጋጅቷል። አዲሱ አባገዳ ስርዓቱን ከማስቀጠል ባሻገር ከሌሎች የስርዓቱ አባላት ጋር በመወያየት በሀገር ግንባታና በዘላቂ ሰላም ላይ በትኩረት እንደሚሰሩ ይጠበቃል። ሰላምን ለማስፈን መጀመሪያ ፈጣሪን ታረቀን ብለን እንለምናለን። ፈጣሪ ልመናችንን ሰምቶ ወደኛ ሲመጣ ሰው በራሱ ይታረቃል። እንደኛ የገዳ ስርዓት ፈጣሪን መለመን ብቻ ነው። ፖለቲካን፣ ፍትህን፣ አካባቢ ጥበቃንና ማህበራዊ ዋስትናን በአንድ ማዕቀፍ ውስጥ አቀናይቶ የያዘው የገዳ ስርዓት በዩኔስኮ የማይዳሰሱ የዓለም ቅርሶች መዝገብ ላይ በክብር የሰፈረው የኢትዮጵያ ብቻ ሳይሆን የዓለም ድንቅ ቅርስም ነው። ሸጎሌ አካባቢ ከሚገኘው ስቱዲዮአችን ዜና ኢትዮጵያን የተከታተላችሁ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። የኢራንና ዩክሬንን ጉዳይ ዋና አጀንዳው አድርጎ ሲወያይ የቆየ የቡድን 7 አባል ሀገራት የመሪዎች ጉባኤ አሁን ላይ ደግሞ እጅግ አሳሳቢ የሆነውን የአርቲፊሻል ኢንተለጀንስ አጠቃቀምን ለመወሰን እየተወያየ ነው። የመሪዎቹ የውይይት አጀንዳ የቴክኖሎጂው ፈጣን እድገት፣ የሳይበር ደህንነትና የአርቲፊሻል ኢንተለጀንስ በዲሞክራሲያዊ ስርዓቶች ላይ ሊያሳድር የሚችለውን ተጽዕኖ ለመቆጣጠር የሚያስችል ዓለም አቀፍ የጋራ ማዕቀፍ ለመቅረጽ ያለመም ጭምር ነው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከጉባኤው አስቀድሞ በለቀቁት የኢንስታግራም ቪዲዮ ላይ እንደተገለጸው የቡድን 7 የውይይት ዋና ትኩረት የሳይበር ደህንነትን ማሻሻል፣ ህጻናትን እንደዚሁም ዲሞክራሲን ከቴክኖሎጂ ስጋቶች መጠበቅ በሚቻልበት ሁናቴ ላይ ያተኮረ ነው። ይህንን ዓለም አቀፍ ቁጥጥር ውጤታማ ለማድረግም ውይይቱ የቴክኖሎጂ ኩባንያዎችና መሪዎችን ያካተተም ጭምር ነው። በቴክኖሎጂው ደህንነት ዙሪያ ታዲያ ጠንካራ ዓለም አቀፍ ቁጥጥርና የጋራ የክትትል ስርዓት ማቋቋም እንደሚያስፈልግ ያሳሰቡት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የሐሰት መረጃዎች ስርጭት ለመግታትና የዲጂታል ደህንነትን ለማስጠበቅ ሲባል የበለጸጉ አባል ሀገራት በቅንጅት መስራት እንዳለባቸው ገልጸዋል። ከዚሁ ጋር ተያይዞ ጠቅላይ ሚኒስትሩ እድሜያቸው ከ16 ዓመታት በታች የሆኑ ህጻናት ማህበራዊ ሚዲያዎችን እንዳይጠቀሙ በሀገራቸው እገዳ እንደሚጣል ይፋ ያደረጉ ሲሆን አስተናጋጇ ፈረንሳይም ተመሳሳይ እገዳ ለመጣል በማቀድ ላይ ስለመሆኗም ለማወቅ ተችሏል። ለሰዓቱ ያልናቸው ዘገባዎቻችን እነኚህ ናቸው። 7 ሰዓት ላይ ነው ከኔ ጋር ደግመን